ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢትዮጵያ የሮይተርስ የዜና ወኪል ጋዜጠኞችን በአገሪቱ የመስራት መብት እንደነጠቀቻቸው የፈረንሳይ ዜና አገልግሎት መግለጹን፣ የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ አመራር ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ ታውጅ ሲሉ መልእክት ማስተላለፋቸውን፣ በመጪው የአፍሪካ ህብረት የመሪዎች ጉባኤ ላይ የሶማሊላንድ ባንዲራ ከሌሎች የአፍሪካ ሀገራት ባንዲራዎች ጋር በኢትዮጵያ ዋና ከተማ ለአጭር ጊዜ መውለብለቡን ተከትሎ ተቃውሞ መሰማቱ፣ ኢትዮጵያና ሶማሊላንድ አዲስ ስምምነት ሊፈራረሙ እንደሆነ መገለጹ፣ ዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ በ27 የትግራይ ባለስልጣናት ጄኔራሎችና ቤተሰቦቻቸው ላይ የፌዴራሉ አገዛዝ የገንዘብ እግድ እንደፈጸመ መገለጹ፣ እንዲሁም ከኋላ ቀር ቡድን ጥሪ ተጠንቀቁ ሲሉ ዶክተር አብርሃም በላይ መናገራቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃችን ስናልፍ የቀድሞው የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ አመራር የነበሩት ወይዘሮ ኬሪያ ኢብራሂም ዝምታቸውን ሰብረዋል። ወይዘሮ ኬሪያ ስለ ትግራይ አሁናዊ ሁኔታና ማዕከላዊ መንግስቱ ማድረግ አለበት ያሉትን ጉዳይ አስመልክቶ የሰጡት አስተያየት እጅግ እያነጋገረ ይገኛል። የትግራይ ህዝብ ከፌዴራል መንግስት ጎን መቆም እንዳለበት የቀሰቀሱት ኬሪያ ከመንግስት ጎን ሆነን ህዝቡን ከችግር እናላቀ የሚል ምክር ሀሳብ አቅርበዋል። ከወጋህታ ጋር ባደረጉት በዚህ ቃለ መጠይቅ ይህንን ምክር ሀሳብ ጠንከር በማድረግ ከፌዴራል መንግስት ጎን ከመቆም ውጪ ሌላ አማራጭ የለንም ሲሉ ተናግረዋል። የፌዴራሉ መንግስት ሊመልሳቸው የሚችሉትን ጥያቄዎች ሊመልስ የሚችለው ከጎኑ በመቆም እንጂ በመቃወም መሆን የለበትም ብዬ አምናለሁ የሚሉት ፖለቲከኛዋ የትግራይ ህዝብ ሀገሩን የመውጋት ጥቁር ታሪክ የለውም ብለዋል። የህወሓት ቡድን በተለያዩ ምክንያቶች ህዝቡን ለጦርነት ለማነሳሳት እየሞከረ ነው። ስለዚህ ራሳችንን ከፌዴራል መንግስት ጋር ማሰለፍ አለብን። የትግራይ ህዝብና የትግራይ ምድር የጦር አውድማ እንዳትሆኑ መጠንቀቅ አለብን። ከጥፋት ኃይሎች ጋር ማበር የለብንም የሚል መልእክት አስተላልፈዋል። ትግራይ የጦር አውድማ መሆን የለባትም። ስለዚህ ይህ እንዳይሆን አሰላልፋችንን እናስተካክል ሲሉም ወይዘሮ ኬሪያ ጨምረው ተናግረዋል። ቀጥለውም ሰላም ይፈጠር እያልኩ ነው፣ ጦርነቱ ይቁም እያልኩ ነው። በትግራይ ሰላም እንዲሰፍን ከተፈለገ በህጋዊ መንገድ ሊፈታ ካልተቻለ የአስቸኳይ ጊዜ አዋጅ ሊታወጅ ይገባል። ምክንያቱም በትግራይ ስርዓት አልበኝነት አለ። ህዝቡ ለጦርነቱ የሚሆን ገንዘብ እንዲለግሱ እየተነገራቸው ነው። ሁሉም በጦርነቱ እንዲሳተፍ ለማስገደድ እየሞከሩ ነው ሲሉም ከ4 ኪሎ ትግራይ ላይ የአስቸኳይ ጊዜ አዋጅ እንዲታወጅ አስጠንቅቀዋል። አስቸኳይ ጊዜ አዋጅ ማወጅም እንደ ሁለተኛ አማራጭ ሊወሰድ ይገባል የሚሉት ኬሪያ ይህን የምለው የአገር ሉዓላዊነትና ብሔራዊ ጥቅምን ያስከብራል ብዬ ስለማመን ነው ሲሉ ተናግረዋል። ህዝቡ በስርዓት አልበኝነት ውስጥ እንደሚገኝና ጊዜያዊ አስተዳደሩ ስልጣኑ በመቀማቱ በህጉ መሰረት መምራት አልቻለም። ከሁሉም በላይ ትግራይ ሻዕቢያ የሚንከራተትበት ክልል ሆናለች። ስለዚህ ሰላምን ለማስፈን የአስቸኳይ ጊዜ አዋጅ መታወጅ አለበት የሚል ጠንካራ ምክረ ሀሳብ ሰንዝረዋል። በትግራይ የተቀሰቀሰውን ወታደራዊ ውጥረት ተከትሎ ማዕከላዊ መንግስቱና ህወሓት ወደ 4ኛ ዙር ጦርነት ሊገቡ ከጫፍ የደረሱ መስለዋል የሚል መረጃም ሰምቷል። የተባበሩት መንግስታት ድርጅትን ጨምሮ ሀያላን አገራት አዲስ ጦርነት በትግራይ እንዳይቀሰቀስ እያሳሰቡ ቢሆንም ሁለቱም ኃይሎች ግን ከፍተኛ የሚባል ወታደራዊ እንቅስቃሴ እያደረጉ ይገኛሉ። በትናንትናው ዕለት መግለጫ የሰጡት ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ጦሩን ወደ ትግራይ ያስጠጋ መሆኑን ጠቅሰው በቴክኖሎጂ እናጥፋቸዋለን እያሉ እየዛቱብን ነው ሲሉ መክሰሳቸውም የሚታወስ ነው። ይህ በእንዲህ እንዳለም ዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ በ27 የትግራይ ባለስልጣናት ጄኔራሎችና ቤተሰቦቻቸው ላይ የፌዴራሉ አገዛዝ የገንዘብ እግድ ፈጽመዋል። የትግራይ ተወላጅ የሆኑ ወታደራዊ አመራሮችና የህወሓት ፖለቲከኞች የባንክ አካውንት እንዲታገድ የአገዛዙ የፍትህ ሚኒስቴር ለባንኮች የጻፈው ደብዳቤ ያሳያል። ብልጽግና ባወጣው የገንዘብ እንቅስቃሴ እግድ ደብዳቤ ውስጥ አሜሪካን ሀገር የሚኖሩት አቶ ቴዎድሮስ ሀጎስ የተካተቱ ሲሆን በ2013 ዓ.ም ውጊያ የተሰዉት አንድ ወታደራዊ አዛዥንም አካቷል ተብሏል። በትግራይ ኃይሎችና የብልጽግና አገዛዝ መካከል እየተካረረ የመጣው ወታደራዊና
ፖለቲካዊ ውጥረት በተለያዩ ዘርፎች ተባብሶ ቀጥሏል። የፌዴራሉ አገዛዝ ባለፈው ጥር 28 ቀን ከፍትህ ሚኒስቴር ለባንኮች በጻፈው ደብዳቤ 27 ወታደራዊና ፖለቲካዊ አመራሮችና ቤተሰቦቻቸው ሂሳባቸው እንዲታገድም ጠይቋል። በደብዳቤው ላይ ከፖለቲከኞች የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው አሰፋ፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ አለም ባሌማ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋና ሌሎች የተካተቱ ሲሆን ከወታደራዊ አመራሮች ደግሞ ብርጋዴር ጀነራል ምግበ ኃይለ፣ ሜጀር ጀነራል ህንጻ ወልደ ጊዮርጊስ፣ ሜጀር ጀነራል ማአሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል አብርሃ ተስፋይና ሌሎችም ተካተዋል። ከሰሞኑ በትግራይ ኃይሎች ታስረው የሰነበቱትና የተለቀቁት ብርጋዴር ጀነራል ግዑሽ ገብሬ እግዱ ከተፈጸመባቸው ወታደራዊ አመራሮች መካከል ሲሆኑ የጊዜያዊ ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ግን በእግዱ አልተካተቱም። ደብዳቤው እንደሚያሳየው 27 ሰዎችን መሰረት ያደረገና በርካቶች ቤተሰቦቻቸውን ያካተተ እግድ ሲሆን በዚህ እግድ ውስጥ በትግራይ በተካሄደው ጦርነት መጋቢት ወር ላይ 2013 ዓ.ም ወርቀ ዲኖ በተሰኘው ውጊያ የተሰዉት ብርጋዴር ጀነራል ገብረ መስቀል ገብረ እግዚአብሔር ተካተዋል። የአገዛዙ የፍትህ ሚኒስቴር ለባንኮች በጻፈው በዚህ ደብዳቤ ላይ የቀድሞቹ የህወሓት የልማት ድርጅቶች አመራሮች ተክለወይኒ አሰፋ አሁን በአሜሪካ የሚኖሩት ቴዎድሮስ ሀጎስን ጨምሮ የተካተቱ ሲሆን በህወሓት ውስጥና በሰራዊቱ ውስጥ አሁን ላይ በስራ አስፈጻሚነትና በከፍተኛ መሪነት የሚሰሩትን ሁሉንም ግን አላካተተም። ለሁሉም የኢትዮጵያ ባንኮች የተጻፈው ደብዳቤው በሁሉም ዘርፍ የሚያደርጉት የገንዘብ እንቅስቃሴ ታግዶ እንዲቆይና ከፍርድ ቤትም ተጨማሪ ደብዳቤ እንደሚያቀርቡ ያትታል። ይህ በእንዲህ እንዳለም ከኋላ ቀር ቡድን ጥሪ ተጠንቀቁ ሲሉ ዶክተር አብርሃም በላይ መልእክታቸውን አጋርተዋል። በቅርቡ ቀደም ሲል ለደረሰው የሰውና የንብረት ውድመት ተጠያቂ ለመሆን ጥረት ከማድረግ ይልቅ ህዝባችንን ወደ ድርቅና ችግር ለመምራት እየሞከሩ ነው። አንተም ያው ነህ ብለህ ታስባለህ፣ ማዕበሉም ይወስዳል እንደሚባለው ዛሬ ማንም ወጣት አይታልልም። የኋላ ቀር ቡድን በተለመደው ሴራ ህዝቡንና የወደፊት ህይወቱን ችግር ውስጥ የሚያስገባ ወጣት አይኖርም ሲሉ ዶክተር አብርሃም ተናግረዋል። ጦርነት በፌዴራል መንግስት በኩል ይጀምራል የሚለውን የውሸት ምኞታቸውን ለማሳካት እንደ ሰበብ የሚጠቀሙበት የበሬ ወለደ ነጭ ውሸት መሆኑን ሁሉም ሰው ማወቅ እንዳለበትም መናገር እፈልጋለሁ ሲሉ ዶክተር አብርሃም በላይ ጨምረው መልእክታቸውን አጋርተዋል። የፌዴራል መንግስት ሰላም የህዝባችን የመጀመሪያ ምርጫ መሆኑንና ጦርነትን ፈጽሞ እንዳላሰበ ይገነዘባል። በምትኩ የህዝባችንን ፍጹም ሰላምና ደህንነት ለማረጋገጥ አስፈላጊውን ሁሉ ለማድረግ የማይናወጥ አቋም አለው ብለዋል። ሆኖም ህዝቡ ተረጋግቶ ሰላም ሲሰፍን፣ ተጠያቂነት ሲመጣ ለሚራሩ ኃይሎች ብቸኛው አማራጭ በጦርነት ውስጥ እጃቸውን መደበቅ መሆኑ ግልጽ ነው ተብሏል። ስለዚህ የትግራይ ህዝብ እንዲህ አይነት ሴራ ተረድቶ ተረጋግቶ መደበኛ ህይወቱን መኖር አለበት። የትግራይ ወጣቶችም ለጦርነት እምቢ ማለት አለባቸውን በማለት ዶክተር አብርሃም ጨምረው ተናግረዋል። ዶክተር አብርሃም በመጨረሻም ያለፈው በቂ ነው፣ ምርጫችን ሰላም ነው፣ በቁም ነገር ተከራክሩ፣ የፌዴራል መንግስት ሰላምን ለማረጋገጥ ከጎናችሁ መሆኑን ላረጋግጥላችሁ እወዳለሁ በማለትም ዶክተር አብርሃም በላይ ጨምረው ተናግረዋል። በሌላ መረጃ ደግሞ ጃዋር መሐመድ አነጋጋሪ መልእክት በማህበራዊ ትስስር ገጹ አጋርቷል። ጃዋር መሐመድ በመልእክቱም ለመሆኑ ብሔራዊ ጥቅማችንን ማን ነው እየጎዳ ያለው የሚል ጥያቄ አንስቷል። በማስከተልም አብይ በኤሚሬትስ ትዕዛዝ የሱዳኑን ዘር አጥፊ ወንበዴ መደገፉን ማውገዛችን ብሔራዊ ጥቅማችንን መጉዳት እንደሆነ ፋርሴ ቡላዎችን ወይም የአገዛዙ ሎሌዎችን ሲያንጫጫ ይታያል ብለዋል። ለመሆኑ ብሔራዊ ጥቅም ምንድን ነው? ዛሬ ላይ የኢትዮጵያን ብሔራዊ ጥቅም እየጎዳ ያለው የአብይ አካሄድ ነው ወይስ የእኛ ትችት? በማለትም ጃዋር መሐመድ መልእክቱን አስተላልፏል። በማስከተልም የአንድ ሀገር ዋና ብሔራዊ ጥቅም የሚባሉት የሀገረ መንግስት ደህንነት፣ ቀጣይነት፣ ሉዓላዊነትና የአገር ግዛት አንድነት ናቸው። አንድ ሀገር እነዚህን ለሀገረ መንግስት ሁሉና መሰረታዊ የሆኑትን ካረጋገጠ በኋላ ጥቅምና ቁመናን አመዛዝኖ የኢኮኖሚ ጥቅሞችን፣ የአገር ገጽታንና የዲፕሎማሲያዊ ተሰሚነትን እንደ ብሔራዊ ጥቅም አጀንዳ ወደ ማራመድ መሸጋገር ይችላል። ታዲያ አብይ ከኤሚሬትስ ጋር ተባብሮ በሱዳን ጦርነት ኢትዮጵያን መክተቱ ለሀገር ህልውና መሰረት ከሆኑ የሆኑትም ሆነ ለአገር እድገት አጋዥ የሆኑትን ብሔራዊ ጥቅሞች እየጎዳ ነው ወይስ እየጠቀመ? መልሱ ክፉኛ እየጎዳ ነው በማለትም ጃዋር መሐመድ ሀሳቡን አጋርቷል። በማስከተልም ማሳያዎቹም አንደኛ ከኤሚሬትስ ጋር መለጠፉ ሉዓላዊነታችንን ከኛ አገር ጋር ተመጋጋቢና ቅድሚያ የሚሰጠው ጥቅም ለሌላት ባዕድ ሀገር አሳልፎ ከመስጠቱን ባለፈ ጎረቤቶቻችንና ሌሎች ፈርጣማ ሀገራትን ጠላት አድርጎብናል። ሁለተኛ አብይ በሱዳን ጦርነት እጁን አስገብቶ የቅርብም ሆነ የሩቅ ጠላት ማብዛት
መብዛቱ የኢትዮጵያ ብሔራዊ ጥቅም ዋና ተጻራሪ ተብላ ለምትታወቀው ግብጽ የወታደራዊ ዲፕሎማሲያዊና ኢኮኖሚያዊ ጂጊ ወይም ደቡ በእጥፍ ያበዛ ነው። ሶስተኛ ኢትዮጵያ ዛሬ አለኝ ብላ ከምትኮራባቸው ስትራቴጂካዊ ሴቶች ውስጥ የህዳሴው ግድብ ዋነኛው ነው። የግድቡን ደህንነት ለማረጋገጥ አካባቢውን ከምንም አይነት ግጭት ነጻ ማድረግ ወሳኝ ሆኖ ሳለ በተቃራኒው አብይ ለሱዳን ወንበዴ ጦር ማሰልጠኛ የከፈተው ካምፕ ከግድቡ በቅርብ ርቀት ላይ ነው። አራተኛ በዘር ማጥፋት ወንጀልና በአገር ንብረት ዘረፋ ዓለም እያወገዘ ያለውን የአርኤስኤፍ ወንበዴን ኢትዮጵያ ስትደግፍ እጅ ከፈንጅ መያዟ ላለፉት ዓመታት የተጠናወታትን ዲፕሎማሲያዊ መገለል በማባባስ ከላይ የተጠቀሱት ብሔራዊ ጥቅሞቻችንን ለማስጠበቅ ያለንን ተሰሚነት ክፉኛ ይጎዳዋል። አብይ ከኤሚሬትስ ጋር ተለጥፎ በሱዳን ጦርነት እጁን መክተቱ በሀገራችን ላይ የሚያደርሰውን ሌሎች ጉዳቶች መዘርዘር ቢቻልም ለጊዜው በዚሁ እናቁምና በዚህ አብይ ድርጊት ላይ እየሰነዘረ ያለነው ትችት ዓላማና ጥቅም እንሸጋገር። ድርጊቱን የምንተችባቸው ምክንያቶችም አንደኛ በሱዳን የውስጥ ቀውስ ጣልቃ መግባት ኢትዮጵያና ህዝቧ የወሰኑት ሳይሆን አብይ በግሉ በኤሚሬትስ ትዕዛዝ እየፈጸመው ያለው መሆኑን ሱዳኖችም ሆኑ ሌላው የዓለም አቀፍ ማህበረሰብ እንዲረዳው ማድረግ ነው። ይህ ደግሞ ጣልቃ ገብነቱ የሚያስከትለውን ውግዘትና አጸፋዊ እርምጃ ለመቀነስ ይረዳል። ሁለተኛ ኤሚሬትስ የኢትዮጵያ ሉዓላዊነት በአብይ በኩል በመቆጣጠር የሀገራችንን ቀውስ ከማባባስ ሀብትን ከመዝረፍ አልፋ ከጎረቤቶቻችን ጋር እያጋጨች መሆኗን የዓለም አቀፉ ማህበረሰብ ተረድቶ ሀይ እንዲላት ይረዳል። በተለይ በአሁኑ ሰዓት በየመን፣ በሶማሊያ፣ በሊቢያና በሱዳን ሀገር አፍራሽ ድርጊቷ ተደርሶባት ከፍተኛ ጫና ውስጥ በገባችበት ሰዓት በሀገራችን እያደረሰች ያለችውን ጥፋት ማጋለጥ ጊዜውን የዋጀ ስራ ነው። ጠቅለል ሲል የቢን ዛይድና የአብይ አህመድ ጥምረት በኢትዮጵያም ሆነ በሱዳን እያደረሰ ያለውን ሀገር አፍራሽ አካሄድ ማጋለጥና ማውገዝ የኢትዮጵያን ሀገረ መንግስት ከመደርመስ መታደግ፣ ህዝቦቿ ባሱ ወዳለ እልቂት እንዳይጋለጡ እንዲሁም ዋና ብሔራዊ እሴታችን የሆነውን የህዳሴ ግድብ ከአደጋ ማትረፍ ነው። በሌላ አባባል በአብይ ሎሌነት እየተፈጸመ ያለውን የኤሚሬትስ ሴራ ማጋለጥና ማክሸፍ የኢትዮጵያን ዋና ብሔራዊ ጥቅሞች ማስጠበቅ ነው በማለትም ጃዋር መሐመድ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ ሮይተርስ ላይ እርምጃ ወስዳለች። ኢትዮጵያ የሮይተርስ የዜና ወኪል ጋዜጠኞችን በሀገሪቱ የመስራት መብት እንደነጠቀች የፈረንሳይ ዜና አገልግሎት ዘግበዋል። በመጪው ቅዳሜና እሁድ በአዲስ አበባ የሚካሄደውን 39ኛ የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ ለሮይተርስ የተሰጠው ፈቃድ እንደተሰረዘ የዜና ወኪሉ ቃል አቀባይ በኢሜይል እንደገለጹ ዘገባው ይጠቁማል። ከዚህ በተጨማሪም መቀመጫቸውን በአዲስ አበባ ያደረጉ 3 የሮይተርስ ጋዜጠኞች በኢትዮጵያ የመዘገብ ፍቃድ እንዳልታደሰ ቃል አቀባዩ ገልጸዋል። ሮይተርስ የውሳኔው ገፊ ምክንያቶች ምን እንደሆኑ ያለው ነገር የለም። ሁሉም ጋዜጠኞች ኢትዮጵያውያን ሲሆኑ ሮይተርስ ለኢትዮጵያ በሚሰራቸው ዘገባዎች የጀርባ አጥንት እንደነበሩ የፈረንሳይ ዜና አገልግሎት ዘግበዋል። ሮይተርስ ጉዳዩን እየገመገመ እንደሚገኝና ነጻ ገለልተኛና አስተማማኝ በሆነ መንገድ ስለ ኢትዮጵያ ዘገባዎች መስራቱን እንደሚቀጥል አስታውቋል። የፈረንሳይ ዜና አገልግሎት በጉዳዩ ላይ ለኢትዮጵያ ባለስልጣናት ያቀረበው ጥያቄ ምላሽ እንዳላገኘም በዘገባው ጠቅሷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ባልደረባ ስለ ጉዳዩ መረጃ እንደሌላቸው መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ሮይተርስ ከጥቂት ቀናት በፊት ለሱዳን ፈጥኖ ደራሽ ኃይሎች ታጣቂዎች በኢትዮጵያ ቤንሻንጉል ጉሙዝ ክልል ማሰልጠኛ መከፈቱን የሚዘግብ ሰፊ ሪፖርት አቅርቦ ነበር። ከ2 ሳምንታት ገደማ በፊት ዋዜማ ሬዲዮ በኢትዮጵያ ያለውን የስራ ፍቃድ ከተቆጣጣሪው የመገናኛ ብዙሃን ባለስልጣን በተሰጠው ትዕዛዝ እንደመለሰም ገልጾ ነበር። ባለፈው ታህሳስ ወር የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬለ 2 ዘጋቢዎችን ፈቃድ በቋሚነት ሰርዟል። የቢቢሲ ዘጋቢዎች ፈቃድ እንዳልታደሰ የፈረንሳይ ዜና አገልግሎትም ዘግቧል። ኢትዮጵያ በሪፖርተርስ ዊዛውት ቦርደርስ 2025 ዓመታዊ ሪፖርት በፕሬስ ነጻነት ከ180 ሀገራት 145ኛ ደረጃ ላይ እንደምትገኝም ተገልጿል። በመጪው የአፍሪካ ህብረት የመሪዎች ጉባኤ ላይ የሶማሊላንድ ባንዲራ ከሌሎች አፍሪካ ሀገራት ባንዲራዎች ጋር በኢትዮጵያ ዋና ከተማ ለአጭር ጊዜ ሲውለበለብ መታየቱም ተገልጿል። ይህን ተከትሎ በሶማሊያ የማህበራዊ ሚዲያ ተጠቃሚዎች ዘንድ ቁጣን ቀስቅሷል። ዘሆርን ፍሪኩዌንሲ እንደዘገበው ባንዲራው ተሰቅሎ የታየው በመስቀል አደባባይ አዲስ አበባ ሙዚየም አካባቢ ነው። ባንዲራው ተሰቅሎ የሚያሳየው ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ መነጋገሪያ ሆኗል። በሞቃዲሾ አክቲቪስቶች በኩል ደግሞ ቁጣ
ቁጣን ፈጥሯል። ባንዲራው በጸጥታ አካላቱ ወዲያው እንዲወርድ መደረጉም ታውቋል። ከወራት በፊት እስራኤል ለሶማሊላንድ የአገርነት እውቅና መስጠቷን ተከትሎ ኢትዮጵያ እስራኤልን ተከትላ እውቅና ትሰጣለች በሚል የምትጠበቅ አገር ናት። የባንዲራው በአዲስ አበባ ተሰቅሎ መታየትም ኢትዮጵያ ታክቲካሊ የሶማሊላንድን አገርነት እንደምትደግፍ አመላካች እንደሆነ ተንታኞች ይገልጻሉ። ይህ በእንዲህ እንዳለም ኢትዮጵያና ሶማሊላንድ አዲስ ስምምነት ሊፈራረሙ እንደሆነ ተሰምቷል። የራስ ገዟ ፕሬዚዳንት አብዱራህማን መሐመድ ከሲኤንኤን ጋር ባደረጉት አዲስ ቃለ መጠይቅ አገራቸው ከኢትዮጵያ ጋር የንግድና ትራንስፖርት ስምምነት ለመፈራረም ዝግጅት መጠናቀቁን ይፋ አድርገዋል። ከ2 ዓመት በፊት አዲስ አበባና ሀርጌሳ የመግባቢያ ስምምነት መፈራረማቸው ይታወሳል። ኢትዮጵያ ለሶማሊላንድ እውቅና በመስጠት በምላሹ ሀርጌሳ የባህር መዳረሻ ለመስጠት ነበር የተስማሙት። ሆኖም ስምምነቱ ባስነሳው ቀጠናዊ ተቃውሞ ሳቢያ ሳይፈጸም ቀርቷል። የአሁኑ አዲስ የንግድ ስምምነት መቼ ይፋ እንደሚሆን ያልተገለጸ ሲሆን በቀጣይም ሌሎች ስምምነቶችን እንደሚፈራረሙ ይጠበቃልም ተብሏል።